የስምጥ ሸለቆ ሐይቆች ተፋሰስ አስተዳደር ጽሕፈት ቤት ብራይት በተሰኘ ፕሮጀክት አማካኝነት ከውሃና መሬት ሀብት ማዕከል ጋር በመተባበር የ15 ዓመት የተፋሰስ እቅድ የኦዲት ሪፖርት የግምገማ መድረክ በሐዋሳ ከተማ አካሂዷል። በግምገማ መድረኩም የውሃ መስኖና ኢነርጂ ሴክተር አካላትን ጨምሮ ከአራቱም ክልል የተውጣጡ የባለድርሻ አካላት ተሳታፊ ሆነዋል። የተቀናጀ የውሃ ሀብት አስተዳደርን ተግባራዊ ለማድረግ የሚያግዙ ስራዎችን ለመስራት የ15 ዓመት እቅድ በመንደፍ ወደ ትግበራ የሚገባበት መንገድ ስለመዘጋጀቱ የገለጹት የተቀናጀ የውሃ ሀብት አስተዳዳሪ መሪ ስራ አስፈጻሚ አቶ ደበበ ደፋርሶ በየጊዜውም እንደየአስፈላጊነቱ እንደሚሻሻሉ ተናግረዋል። የስራ ሲሰራ የራሱ የሆነ ስታንዳርድ አለው። በዛ ስታንዳርድ መሰረት ነው ወደ ትግበራ የሚገባው። በመጀመሪያዎቹ 5 ዓመት በአብዛኛው ያሉትን ሁኔታዎች የማመቻቸት ስራ ምን ላይ ያለን የሚለውን ነገር የመለካትና ሴትአፕ የመስራት ነው በአብዛኛው የሚሆነው። በሁለተኛው 5 ዓመት ጊዜ ኤክስፔክት የምናደርገው በትልልቅ ኢንቨስትመንቶች፣ ትልልቅ ዴቨሎፕመንቶች ይመጣሉ። የዛን ጊዜ ክልሎች፣ ሴክተር መስሪያ ቤቶች የያዟቸው የኢንቨስትመንት ፕላኖች በአብዛኛው ተግባራዊ ይደረጋሉ ብለን ነው የምንወስደው። በመጨረሻዎቹ 3 ዓመታት ደግሞ 5 ዓመታት ደግሞ የሚሆነው እነዚህ ክልሎች የሰሯቸው ስራዎች በዛ ቤዚን ላይ የተሰሩ ሁሉም ስራዎች ዘላቂ መሆን የሚችሉባቸውን ስራዎች የማረጋገጥ ትልልቅ ሌሰኖችን የመውሰድ እነዚህ ስራዎች ይደረጋሉና በሶስት ዋና ዋና ደረጃዎች መከፋፈል እንችላለን። ይሄን ስናደርግ እንግዲህ ቤዚን ፕላኑ ከ5 ከ6 ዓመት ባለው ጊዜ ውስጥ እንዲከለስ ይደረጋል። ውሃ የጋራ ሀብት በመሆኑ በአግባቡ አቅዶ መተግበር እንደሚያስፈልግ ያነሱት የብሔራዊ የተቀናጀ የውሃ ሀብት አስተዳደር ኮኦርዲኔተር ዶክተር በዛብህ አስፋው የሚወጡ እቅዶች ተፈጻሚነታቸውን ለማረጋገጥ የሚረዱ ስራዎች ስለመሰራታቸው ተናግረዋል። የጋራን ሀብት በትክክል አቅደህ ካልተገበርከው ዘላቂነት አይኖረው። ዘላቂ እንዳይሆን ያደርገዋል። ኢኮኖሚካል ቤኔፊትም አይኖረው። ውጤታማ የሆነ ለአገራችን እድገት አስተዋጽኦ ማድረግ ሲገባው በሚፈልገው ደረጃ አስተዋጽኦ ላይ ያደርግ ይችላል። ወተር ኤንድ ላንድ ሪሶርስ ሴንተር የሚባል ድርጅት አለ። እሱ ብራይት የተባለውን ፕሮጀክት አምጥቶ እቅዶቹ መገምገም አለባቸው፣ መታየት አለባቸው። ሪሊ ያቀድነው ነገር እየተገበርነው ነው አይደለም የሚለውን ከወሰድን በኋላ እስቲ እቅዱ ከታቀደ 5 ዓመት ሞልቶታል፣ እስቲ ይታይ፣ ቴክኒካሊ ኦዲት ይደረግ። ከዛ በኋላ መሬት ላይ ደግሞ ምን ተሰርቷል በ5 ዓመት ውስጥ የሚለውን ሁለቱን ነገሮች ናቸው የያዙት። ይሄ መሰረት ነው። የስምጥ ሸለቆ ሐይቆች አስተዳደር ጽሕፈት ቤት ኃላፊ ዶክተር ወንድሙ ታዲዮስ በበኩላቸው ቅንጅታዊ ስራዎችን በማጠናከርና በጋራ በመስራት በተፋሰሱ ላይ ያሉ ችግሮችን በመለየትና የጋራ መፍትሄ በማምጣት የተሻለ አፈጻጸም ለማስመዝገብ በትኩረት እንሰራለን ብለዋል። ተፈጻሚነታቸው ላይ አንደኛ እቅዶቻችንን ለነዚህ ባለድርሻ አካላት ወስደው እንደ ባለቤትነት ወስደው አብረን ነው ያቀድነው፣ አብረን እናቅዳለን። ስራዎቻችን ደግሞ አብረን ደግሞ ከነሱ ጋር አብረን ስለምንሰራ ደግሞ የራሳቸው ድርሻ ደግሞ ይዘው እንደገና ደግሞ ያንን ስራ የበለጠ እንዲሰሩ የሚያደርግ ስለሆነ ተፈጻሚነታቸውን ደግሞ በክትትልና ድጋፍ በማድረግ ከነሱ ጋር ሆነን አብረን ደግሞ ተፋሰሱ የሚገኙ ችግሮችን ደግሞ ሄደን እየለየን ደግሞ ችግሮቻችን ደግሞ የጋራ መፍትሄ በማምጣት ቅንጅታዊ ስራችንን በማጠናከር የመቀጠል ስራ ስለሚሆን ተፈጻሚነቱ ጥሩ እንደሚሆን ነው ተስፋ የምናደርገው። ከኦሮሚያ ክልል ፕሬዝዳንት ጽሕፈት ቤት የመጡት አቶ አህመድ ቡሹራ በተፋሰሱ ዙሪያ በክልላቸው የተሰሩ ስራዎችን አብራርተው ከአጎራባች ክልሎች ጋር በቅንጅት እንደሚሰሩ ተናግረዋል። ትልቁ ነገር የቅንጅት ስራ ነው። ያው ስምጥ ሸለቆ ማለት ለምሳሌ በክልል ውስጥ የሚቀር ተፋሰስ አለ። ከክልል ደግሞ ተሻግሮ ወደ ሌላ ክልል የሚሄድ ተፋሰስ አለ። በተለይ ከአጎራባች ክልሎች ጋር በቅንጅት እየሰራ ነው። ከዚህ በፊትም በእንደዚህ አይነት ተመሳሳይ ስብሰባ ላይ ተገኝተናል። ትልቁ ነገር የቅንጅት ስራ ነው። ሌላኛው በማዕከላዊ ኢትዮጵያ ክልል የውሃ ሀብት አስተዳደር ዘርፍ የሆኑት ወይዘሮ አሌካ ሽኩር በበኩላቸው በክልላቸው በርካታ እንቅስቃሴዎች መኖሩን ጠቅሰው ከአደጋ ጋር ተያይዞ የሚመጡ ችግሮችን ለመቅረፍ የቅድመ መከላከል ስራዎችን ለመስራት በክልላቸው ዝግጁነት መኖሩን ገልጸዋል። ያው በርካታ እንቅስቃሴዎች አሉ። ክልላችንም የዚሁ የሪፍት ቫሊ ባዚን አንዱ አካል ከመሆኑ ጋር ተያይዞ ያው በርካታ ስራዎች እየተሰሩ ነው። ስፔሻሊ የኮንሰርቬሽን ስራ እንዲሁም ደግሞ ከጎርፍ አደጋ ጋር ተያይዞ እየመጡ ያሉ ነገሮችን እነሱንም ለማስተካከል ወይንም የቅድመ መከላከል ስራ ለመስራት በርካታ ነገሮች እየተሰሩ ነው።